መድፈኞቹ ከሊቨርፑል ጋር ካደረጉት ጨዋታ በላይ ዲክላን ራይስ በጨዋታው ላይ ለሊቨርፑል አላጨበጭብም በማለት ነው የቀረው የሚለው መረጃ በርካቶችን አነጋግሯል። የሜሪኖ ቀይ ካርድና ዘንድሮ አርሰናል እጅግ አጨቃጫቂ የሆኑ ቀይ ካርዶችን መመልከቱ ለውጤት ማጣቱ ምክንያት ነው ተብሏል። አሰልጣኝ ሚኬል አርቴታም ሐሳብ ሰጥተውበታል። ዲክላን ራይስ ለምን በዛሬው ጨዋታ አልተሰለፈም? የእውነት አላጨበጭብም ብሎ ነው ወይ? ማይልስ ሉዊስ ስኬሊስ የሊቨርፑል ተጫዋቾች ወደ ሜዳ ሲገቡ ለምን ዝም ብሎ ቆመ? የሚሉ በርካታ አጨቃጫቂ ርዕሰ ጉዳዮች የትላንትናው ጨዋታ ላይ ተከስተዋል። ዛሬ የምንመለከታቸው ናቸው። ውድ አድማጭ ተመልካቾች እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ ሆናችሁ አንድ ጊዜ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። ከዲክላን ራይስ ጉዳይ እንጀምር እስኪ። ዲክላን ራይስ ትላንትና አርሰናልና ሊቨርፑል በአንፊልድ እንግዲህ ለክብር በተዋደቁበት ጨዋታ ላይ አልተሳተፈም። ሁለት አይነት መረጃዎች ወጥተዋል። የትኛውን ማመን አለብን የሚለው እጅግ አጠራጣሪ ሆኗል። ምክንያቱም ሁለቱንም የዘገቡት ታማኝ የሚባሉ የመረጃ ምንጮች ናቸው። ስለዚህ ሁለቱንም መረጃዎች ልንገራችሁ። የመጀመሪያው ዲክላን ራይስ አርሰናል በአንፊልድ ሊቨርፑልን በገጠመበት ጨዋታ ያልተሳተፈው ቤንችም ላይ ያልነበረው ለሊቨርፑል የክብር አቀባበል ለማድረግ ባለመስማማቱ እንደሆነ ተሰምቷል። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ለዋንጫ ላሸነፈው ቡድን የክብር አቀባበል ማድረግ እንደ ግል ፍቃድ ነው። ማለትም ከፈለጋችሁ የክብር አቀባበል ታደርጋላችሁ፣ እንደ ቡድን ካልተስማማችሁም አለማድረግ ትችላላችሁ። ታዲያ ዲክላን ራይስ ለሊቨርፑል የክብር አቀባበል ለማድረግ ስላልተስማማ ከአርሰናል ስብስብ ጋር ወደ አንፊልድ አልተጓዘም የሚሉ መረጃዎች በስፋት ታማኝ የሚባሉ ትልልቅ የእንግሊዝ ሚዲያዎች ዘግበዋል። ነገር ግን አሰልጣኝ ሚኬል አርቴታ ደግሞ ልክ ወደ አንፊልድ ሲደርሱ ከጋዜጠኞች መጀመሪያ የቀረበላቸው ጥያቄ ዛሬ ለምን ዲክላን ራይስ አልመጣም፣ የቡድኑ ስብስብ ውስጥ ለምን አልተካተተም የሚል ነበር። ታዲያ ከጨዋታው በፊት ነው ይህንን ጥያቄ ጋዜጠኞች አቻኩለው ሚኬል አርቴታን የጠየቋቸው። አሰልጣኝ ሚኬል አርቴታ ግን ምን አሉ? ዲክላን ራይስ ጉዳት ገጥሞታል፣ ባለፉት 2 ቀናት ከኛ ጋር አብሮ ልምምድ አልሰራም፣ ስለዚህ ዛሬ መምጣት አልቻለም ሲሉ ተናግረዋል። ነገር ግን አንዳንዶች ሚኬል አርቴታ ለዲክላን ራይስ እየሸፈኑለት ነው እንጂ ዲክላን ራይስ የእውነትም ለሊቨርፑል የክብር አቀባበል ለማድረግ ፍቃደኛ እንዳልሆነ የውስጥ መረጃዎች እየጠቆሙ ይገኛሉ። ሌላኛው ማይልስ ሉዊስ ስኬሊ የአርሰናል ወጣቱ ተጫዋች እንግዲህ በትላንትናው ጨዋታ ላይ ልክ የሊቨርፑል ደጋፊዎች ሲገቡ ሌሎች የአርሰናል ተጫዋቾች ለሊቨርፑል እያጨበጨቡ ሲቀበሉ ይህ ማይልስ ሉዊስ ስኬሊ ግን ቀጥ ብሎ እጁን አጣምሮ ማለትም እጆቹን አቆላልፎ ሳያጨበጨብ ቆሞ ነበር። ይህም ታዲያ በርካታ የሊቨርፑል ደጋፊዎችን አበሳጭቷል። በጨዋታውም ላይ ከሳላ ጋር የነበረውን ትግል አይታችኋል። ታዲያ በርካቶች ማይልስ ሉዊስ ስኬሊ ለምን ለሊቨርፑል የክብር አቀባበሉ ላይ ማጨብጨብ አልፈለገም የሚለው እያነጋገራቸው ይገኛል። ማይልስ ሉዊስ ስኬሊ ምንም እንኳን ስለዚህ ነገር መልስ መስጠት ባይፈልግም ቪዲዮውን መልሳችሁ መመልከት ትችላላችሁ። ኢንተርኔት ላይ ገብታችሁ ልክ የጨዋታውን ሃይላይት ጅማሮ ላይ ብትመለከቱ ማይልስ ሉዊስ ስኬሊ እጆቹን አቆላልፎ ቀጥ ብሎ ቆሞ የሊቨርፑል ደጋፊዎች ተጫዋቾች ሲገቡ አያቸው እንጂ አንድም ጊዜ አላጨበጨበም። ይህም ታዲያ ማይልስ ሉዊስ ስኬሊ ልክ እንደ ዲክላን ራይስ ለሊቨርፑል ተጫዋቾች የክብር አቀባበል ማድረግ እንዳልፈለገ የሚያሳዩ ምልክቶች ናቸው እየተባለ ነው የሚገኘው። አርሰናል እንግዲህ ዘንድሮ በርካታ የአርሰናል ደጋፊዎች ሊቨርፑል ዋንጫውን ያሳካው አርሰናል በጉዳትና በቀይ ካርድ በርካታ ነጥቦችን ስለጣለ ነው ሊቨርፑል ዋንጫውን ያነሳው የሚል መከራከሪያ ያቀርባሉ። በነገራችን ላይ አርሰናል በዚህ ውድድር ዓመት 6 ቀይ ካርዶችን በሊጉ ጨዋታዎች ቀይ ካርድ ተመዝዞበታል። ይህ ደግሞ በሊጉ ካሉ ክለቦች በርካታ ቀይ ካርድ የተመዘዘበት ቡድን አርሰናል እንዲሆን አድርጎታል። ዲክላን ራይስ ልክ የውድድሩ ዓመት ላይ ከብራይተን ጋር በ49ኛው ደቂቃ ኳስ ለምን መታ ተብሎ ቀይ በቀጥታ ወጥቷል። ከዛ ሊያንድሮ ትሮሳርድ ከማንቸስተር ሲቲ ጋር አርሰናል 2-1 በተለያየበት 2-1 እስከ መጨረሻው ደቂቃ እየመራ አሸንፎ መውጣት የሚችልበት ጨዋታ በጨዋታው በፍጹም ብልጫ አርሰናል እንግዲህ እየተጫወተ በነበረበት ሰዓት ሊያንድሮ ትሮሳርድ አንተም ኳስ ለምን መታ በሚል በ48ኛው ደቂቃ
በቀይ ካርድ ወጥቶ ነበር። ዊሊያም ሳሊባም በቦርንማውዝ ጨዋታ አርሰናል በተሸነፈበት 1-0 ከመምራት ተነስቶ ነው አርሰናል የተሸነፈው በዚህ ጨዋታ። በ30ኛው ደቂቃ ዊሊያም ሳሊባ በቀይ ካርድ መውጣቱን ታስታውሳላችሁ። በነገራችን ላይ ይጥፋት ቼልሲ በንጋታው በሌላ ጨዋታ ላይ የቼልሲ ተከላካይ ሰርቶ ቀይ ካርድ አልተሰጠውምና በወቅቱ እጅግ መነጋገሪያ ነበር። ሌላኛው ማይልስ ሉዊስ ስኬሊ ከወልቭስ ጋር በ43ኛው ደቂቃ በድጋሚ ሉዊስ ስኬሊ በዌስትሃም ጋር በነበረው ጨዋታ በ73ኛው ደቂቃ ቀይ ካርድ ተሰጥቶት ነበር። ዛሬ ደግሞ ሚኬል ሜሪኖ ከሊቨርፑል ጋር በነበረው ጨዋታ በ79ኛው ደቂቃ ቀይ ካርድ ተሰጥቶታል ማለት ነው። ነገር ግን የአርሰናል በተጫዋች ጉዳት መቸገሩ እንዳለ ሆኖ የዳኝነት በደል በዚህ ሲዝን ዋንጫ ሳጥቶናል የሚሉ በርካታ የአርሰናል ደጋፊዎች አሉ። ብዙዎች የአርሰናል ቀይ ካርዶች አብዛኞቹ አከራካሪ በመሆናቸው መድፈኞቹ የተሰጣቸው ቀይ ካርዶች አብዛኞቹ ተገቢ አይደለም በሚል ያምናሉ ማለት ነው። በነገራችን ላይ በአንፊልድ በነበረው ከባድ ጨዋታ አርሰናል ከ2-0 መመራት ተነስቶ ነው እንግዲህ ጨዋታውን 2 አቻ ያደረገው። በጨዋታውም ላይ ኮከብ ተብሎ መመረጥ የቻለው ከአርሰናል ጋር በክረምቱ ይለያያል ተብሎ የሚጠበቀው ብራዚላዊው ጋብሪኤል ማርቲኔሊ የመጀመሪያዋን ግብ አስቆጠረ። ሁለተኛዋን ግብ ደግሞ ማርቲን ኦዲጋርድ ሞክሮት እንግዲህ አሊሰን ቤከር ያወጣውን ኳስ ሚኬል ሜሪኖ በአስደናቂ ሁኔታ ከመረብ አሳርፎ አርሰናል 2 አቻ ወጥቷል። አርሰናል እንግዲህ 746 ቀናት በትልልቅ በእንግሊዝ 6ቱ ትልቅ ቡድኖች ሽንፈት ካስተናገደ 746 ቀናት አልፈዋል። ውድ አድማጭ ተመልካቾቼ ይህ እጅግ አስደናቂ ቁጥር ነው። በእንግሊዝ ፕሪሚየር ሊግ በትልልቆቹ 6 ቡድኖች አርሰናል ከተሸነፈ 746 ቀናትን አሳልፈዋል። ይህም ማለት እንግዲህ ኦልሞስት ወደ 2 ዓመት አካባቢ ማለት ነው። ስለዚህ አርሰናል በትልልቅ ቡድኖች ላይ ያለውን የበላይነት እጅግ በአስደናቂ ሁኔታ እያሳየ ይገኛል። በጨዋታው ላይ እንግዲህ ሉዊስ ስኬሊ ላይ ኮናቴ ፊቱን አፍኖ ጥፋት ሰርቶበት ነገር ግን ኮናቴ ምንም አይነት ካርድ አልተመለከተም። ይህም እንግዲህ አርሰናሎች እንዴት ብለው ጥያቄ እንዲያነሱበት ያደረገ ነው። ሌላኛው ቡካዮ ሳካም በአንድሬ ሮበርትሰን አንገቱን ታንቆ እንግዲህ በጨዋታው ላይ ፋውል ተሰርቶበት ነበር። ነገር ግን ይሄኛውም ዳኛው ያልተመለከቱት ቫርም ያላየው ምንም አይነት ካርድ ያልተመዘዘበት ነው እና አርሰናል ዘንድሮ በዳኛ ተበድሏል የሚሉ ድምጾች ከበርካታ ወገኖችና ደጋፊዎች እየተሰሙ ይገኛሉ። አሰልጣኝ ሚኬል አርቴታ እንግዲህ የዲክላን ራይስ ጉዳይን ቢደባብቁም አንዳንድ መረጃዎች ዲክላን ራይስ በዛሬው ጨዋታ እምብየው የክብር አቀባበል አላደርግም በሚል እንዳልተሳተፈ ነው እየተገለጸ የሚገኘው። መድፈኞቹ እንግዲህ በአሁኑ ሰዓት በእንግሊዝ ፕሪሚየር ሊግ 2ኛ ደረጃ ላይ ይገኛሉ። ቀጣይ ሳምንት ከኒውካስትል ጋር ከዛም በመጨረሻ ደግሞ ከሳውዝሃምፕተን ጋር ጨዋታቸውን ያደርጋሉ። ቼልሲ እንደዚሁ ማንቸስተር ሲቲ ነጥብ መጣላቸውን ተከትሎ አርሰናል በቀጣይ ዓመት እንግዲህ ሻምፒዮንስ ሊግ ላይ ይሳተፍ ይችላል የሚሉ ስጋቶች በሙሉ መና ሆነዋል ማለት ነው። ስለዚህ አርሰናል ካሁን በኋላ 3 ወይም 2 ነጥቦችን ብቻ ማሳካት ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን እንዲያረጋግጥ ያደርገዋል። መድፈኞቹ እንግዲህ ካሁኑ ጀምሮ በዞር መስኮቱ እየተንቀሳቀሱ ይገኛሉ። ስለዚህ ዘንድሮ ያጡትን ዋንጫ በቀጣይ ዓመት ለማሳካት ከፍተኛ ጥረት እንደሚያደርጉ ነው የሚጠበቀው። የሪያል ሶሲዳዱ ማርቲን ዙቤሜንዲ እንግዲህ የመድፈኞቹ ንብረት ሆኗል። ስለዚህ በቀጣይ ደግሞ መድፈኞቹ የኒውካስትሉን አይዛክ አሊያም ደግሞ የአርቢ ሌፕዚጉን ቤንጃሚን ሼሽኮ ወይም የስፖርቲንግ ሊዝበኑን ቪክተር ዩክሬሽን የአጥቂ መስመራቸው ተጫዋች ለማድረግ ከፍተኛ ጥረት እንደሚያደርጉ ይጠበቃል። ስለዚህ አርሰናል በቀጣዩ ዓመት ዳግም በጥንካሬ የዋንጫ ተፎካካሪ ሆኖ ለመምጣት እንዳስበና እንደተዘጋጀ የትላንትናው ጨዋታ በግልጽ ያሳያል። ለሊያንድሮ ትሮሳርድም አርሰናል ውል ለማቅረብ እንግዲህ ንግግር እንደጀመረን የተሰማው ዊሊያም ሳሊባ፣ ቡካዮ ሳካም በቀጣይ ውላቸውን ያስቀምጣሉ ተብሎ ነው የሚጠበቀው። ስለዚህ አርሰናል በቀጣዩ ዓመት አሁን ካለው ስብስብ ላይ ጠንካራ ሆኖ ስኳዱን አስፍቶ ይመጣል ተብሎ ይጠበቃል። እንደሚታወቀው እንግዲህ እንደ ኬራን ቴርኒ፣ አሌክሳንደር ዚንቼንኮ፣ ጀርጊኒዮ የመሳሰሉ ተጫዋቾች ደግሞ እንደሚሸጡ ነው እየተሰማ የሚገኘው። እነ ቤን ዋይት፣ ካላፊዮሪ ደግሞ
ለአርሰናል ጁሪየን ቲምበር ማይልስ ሉዊስ ስኬሊ እየተቀያየሩ ለመድፉ የኋላ ደጀን እንግዲህ በቂ ግልጋሎት ይሰጣሉ ተብሎ ይጠበቃል። በአሁኑ ሰዓት የአርሰናል የተከላካይ ስፍራ እንግዲህ ይህን ያህል የቁጥርም ሆነ የብዛት ስጋት የለበትም። አርሰናል የመሃል ሜዳውንና አጥቂውን ካጠናከረ በቀጣይ ዓመት ዋንጫ ሊያሳካ ይችላል የሚሉ በርካታ ተንታኞች እየተናገሩ ይገኛሉ። ውድ አድማጭ ተመልካቾች አርሰናል ከሊቨርፑል ጋር ያደረጉትን ወሳኝ ጨዋታ እንዲህ በአማረ መልኩ ወደ እናንተ የጨዋታውን ዳራ አደረስኩኝ። ለቻናል አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ቻናላችን እጅግ ባጭር ጊዜ ተወዳጅነትን አትርፎ ከሀገር ውስጥ ከባህር ማዶ በርካታ ተከታዮችን አፍርቷል። ከልብ እያመሰገንኩኝ ሌላ የዝውውር መረጃዎችን ደግሞ በሌላ የስቱዲዮ ሰዓቴ ይዤላችሁ የሚገኝ ይሆናል። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።